ብዙ ጊዜ በህይወታችሁ ላይ ለምንድን ነው ይሄንን የሚደርስብኝ? ለምንድን ነው የተለያዩ መከራዎችን ማሳልፈው ብላችሁ አስባችሁ ታውቃላችሁ? ተናግራችሁ ታውቃላችሁ? ብዙ ጊዜ በተለያየ ውጣ ውረድ ልታሳልፉ ትችላላችሁ። ብዙ ሰዎች ለምንድን ነው ይሄንን ሁሉ የሚደርስብኝ? ለምንድን ነው? ምን አድርጌ ነው? ምን ሰርቼ ነው ብላችሁ ብዙዎቻችሁ የእናት የአባት ስርግማን የለብኝም፣ ያጠፋሁትስ ነገር የለብኝም፣ ለምንድን ነው ይሄ ሁሉ ውጣ ውረድ የሚገጥመኝ? ለምንድን ነው ይሄ ሁሉ ስቃይ የሚገጥመኝ? ለምንድን ነው እኔ በቃ የሆነ ሁሉ ነገራችሁ ጥያቄ ብቻ የሆነባችሁ፣ ውስብስብ ብቻ የሆነባችሁ? ዛሬ የዚህኛውን መፍትሄ ልነግራችሁ መጥቻለሁ። ይሄንን ደግሞ ስነግራችሁ ብዙዎቻችሁን ለብዙ ሰዎችን እንዲደርስ ሼር አድርጉልኝ። ብዙ ጊዜ በህይወታችን ላይ የተለያየ ፈተናዎችና የተለያየ መሰናክሎች፣ የተለያየ ችግሮችን በትዳር ይሁን በፍቅር ህይወት ይሁን በምትሰሩት ስራ ይሁን በሄዳችሁበት ሁሉ የሚደረግ በእናንተ ላይ ግፍ ብቻ የሚደርስ ነገር ከሆነ ለምንድን ነው እንደዚህ የሚደርስብኝ? እኔ ምን አለብኝ ነው? እኔ ምን አድርጌ ነው? እኔ ይሄ ይገባኛል አይገባኝም ብላችሁ ብዙ ጊዜ ጥያቄ የሆነባችሁ፣ ለሰዎችም ደግሞ ነግራችሁ ጥያቄው ያላገኙትን ለምን እንደሆነ ታውቃላችሁ? ይሄንን ማገናዘብ መቻል አለባችሁ። ብዙ ጊዜ በህይወታችሁ ላይ ውጣ ውረድ ሲገጥማችሁ፣ ከባድ ነገር ሲገጥማችሁ ለምን፣ ምንድን ነው፣ ምን አደረኩ፣ ምን ሰርቼ ነው የሚል በተለያዩ ጥያቄዎችን የምትታጀቡ ሰዎች ዛሬ እውነታውን እነግራችኋለሁ። ምንድን ነው ብትሉ ሀሳቡን እያንዳንዱን ፍትፍት እያረኩ አወራችኋለሁ። ይሄንን የሚሆነው ለምንድን ነው ብላችሁ ካላችሁ፣ ዛሬ ውጣ ውረድ የሚገጥማችሁ፣ ዛሬ ለቅሶ የሚገጥማችሁ፣ ዛሬ ሀዘን የሚገጥማችሁ፣ በሄዳችሁበት ነገር ሁሉ ነገራችሁ ሁሉ የሚበላሸው ለምንድን ነው? የእናት እርግማን አለብኝ? አንድም ሰው ረግሞኝ አላውቅም። በሄድኩበት ሁሉ ሁሉንም ይበላሻል። በሄድኩበት ሁሉንም ለእኔ ክብር አይሰጥም። በሄድኩበት ሁሉንም እኔ ዝቅ ላለው እንጂ አንድም ቀን ቀና ብዬ አውርቼ አላውቅም። በሄድኩበት ሁሉ ባወራ ራሱ ተደማጭነት የለኝም። በሄድኩበት ሁሉንም ጀርባ አቀብሎኛል፣ ግራ ገብቶኛል የምትሉ ሰዎች መፍትሄውን ዛሬ ልነግራችሁ መጥቻለሁ፣ ወደፊታችሁ ማለት ነው። አንድ ሰው ምን ይባላል መሰላችሁ? የዘራውን ነው የሚያጭደው ይባላል። ልንገራችሁ፣ እናንተ ምንም ላይኖርባችሁ ይችላል። በቤተሰባችሁ በኩል በእናት በአባት በእህት ወንድማሞቻችሁ በኩል የተሰራ ነገር ነው በእናንተ ላይ እንደዚህን አይነት ውዝግብ የሚገጥማችሁ፣ ውጣ ውረድ የሚገጥማችሁ፣ ስቃይና ለቅሶ ሀዘን የሚገጥማችሁ ዝም ብሎ አይደለም። ይሄንን ምላችሁ እናት አባቶቻችሁ ወይም እህት ወንድማሞቻችሁ ባደረጉትን ቅጣት ነው እናንተ የምትቀጡት። ታውቃላችሁ? ይሄንን ግን ብዙዎቻችሁ አይገባችሁም። እኔ ምን አድርጌ ነው? እኔ ምን ሰርቼ ነው? እኔ ምን አጥፍቼ ነው የሚለውን ብዙ ጊዜ ጥያቄ ይሆንባችኋል። እናንተ ስላጠፋችሁ አይደለም፣ እናንተ መጥፎ ነገር ስላደረጋችሁ አይደለም ይሄ ሁሉ ውጣ ውረድ የሚገጥማችሁ፣ ይሄ ሁሉ መዘዝ፣ ያልሆነ ችግር፣ ባልሆነ ዕዳ መያዝ። ባላወራችሁት ነገር አውርታችኋል ተብላችሁ ትያዛላችሁ። ባላጠፋችሁት ነገር አጥፍታችኋል ተብላችሁ ትያዛላችሁ። ይሄንን የሚሆነው በእናንተ ችግር ስለሆነ አይደለም፣ እናንተ እርግማን ስላለባችሁ አይደለም፣ እናንተ ጥፋት ስላለባችሁ አይደለም። ከዛ በፊት የተሰራውን አያቶቻችሁ ወይ በእናት በአባት በኩል የተሰራው ነው ስላችሁ ያደረጉትን ግፍ ነው ዛሬ ቀን ራሳችሁ ህይወታችሁ ብጥብጥ የሚያደርገው። ልንገራችሁ፣ የተሰራው ስላችሁ ግፍ ወይ በሴት ላይ ግፍ ያደረጉ ነገር ከሆነ በሴት ላይ ግፍ ያደረጉ ነገር ከሆነ ያንን ግፍ ውሎ አድሮ ዘመናትን አስቆጥሮ ወራትን አስቆጥሮ በእናንተ ላይ ይደርሳል። ግፍ ካደረጉ የሚሰርቁም ነገር ከሆነ የሰዎችም ጥላቻ የሚያድርባቸው ነገር ከሆነ ሰዎች እየወደዷቸው የሚገፉ ነገር ከሆነ ገፊ ከሆኑ እናንተን ዛሬ መገፋቱን ታያላችሁ። እነሱ ሞተዋል እኮ የሉም፣ ካጎናቸው አይኖሩም። ነገር ግን እነሱ በሰሩትን ቅጣት እናንተ ትቀጣላችሁ። የሰው ልጅ ልንገራችሁ፣ ያልዘራውን ሊያጭድ አይሄድም አይደል? ማታ ሰርታችሁ ያላሳደራችሁ ጠዋት ተነስታችሁ ድስት ትከፍታላችሁ? መሶባችሁ ከፍታችሁ እንጀራ ታወጣላችሁ? አታወጡም። ኑ ልንገራችሁ፣ ብዙ ጊዜ እህል ለመዝራት አንዳንድ ጠብ እናደርጋለን። አሁን እኔ ግብርና ሰራ ነበረ። በዛ ላይ አንዳንድ ነው ምንጥለው፣ አንዳንድ
እንጥላለን ማለት ነው። ኤክስቴንሽን ይባላል። እና ይሄንን ስንጥል አንዱ በቆላ አንዱ ብቻ በቆላ ስንት እንደሚያወጣ ታውቃላችሁ? 3-4 ሊያቅፍ ይችላል። ሲቆጠር ደግሞ ከ100 በላይ ምርት ይኖረዋል። ከ100 በላይ ሲፈለፈል አንድ ፍሬ ነው የጣልነው። አያችሁ አይደል? ሰዎችን ያስቀመጡት ነገር ነው የሚበሉት። ያስቀመጡት ያሳደሩትን ነው የሚበሉት የሚያገኙት እንጂ ያላስቀመጡትን ከየት ይመጣል? ልንገራችሁ፣ ትላንትና ያደረጉትን ስራ በአያቶቻችሁ በኩል በእናት በአባቶቻችሁ በኩል በወንድማቦቻችሁ በኩል ያደረጉትን ግፍ ለእናንተ አድሮ ዛሬ ውዝግብ ውስጥ ያስገባችኋል። ይሄንን እውነታው አምናችሁ ተቀበሉ። ዛሬ አንቺ ስላጠፋሽ አይደለም። ዛሬ አንቺ ችግር ስላለብሽ አይደለም። ዛሬ ውሸታም ስለሆንሽ አይደለም። ዛሬ ወረኛም ስለሆንሽ አይደለም። ትላንትና ሐቁን እየተነገራቸው የማያምኑ እየገፉ የኖሩትን የትላንትናው ነው ዛሬ አንቺ የምትቀጭበት። እና ምን ልላችሁ ነው የፈለግኩት፣ አንድ በቆላ ተዘርቶ በ100 እጥፉን ተባዝቶ ይመጣል ወደ ምርት ቦታ ሲገባ ማለት ነው። እህሉን ስታነሱት አንድ በቆላ ጥላችሁ ከ100 በላይ አፍርቶ ታገኛላችሁ። አያችሁ፣ ብዙ ጊዜ አንድ ነጥብ የተሳሳታችሁትን ዛሬ ፍቅረኛችሁ የምትገፉ ነገር ከሆነ፣ ሚስታችሁ የምትገፉ ነገር ከሆነ፣ ዘመድ አዝማዳችሁ የምትገፉ ነገር ከሆነ፣ ክፉ ንግግር የምትናገሩ ነገር ከሆነ የልጆቻችሁ ነው የሚያድር። የምትመጣዋ አዲስዋ ሴት የእሷ ነው የሚያድርላት። ለአንተም ሳይሆን መዘዝ ነው የሚደርስብህ። ሴት ልጅ የምትገፋ ነገር ከሆነ ወንድም ሆኖ ለሴት የሚገፋ ነገር ከሆነ ሴትም ሆና ማለት ነው፣ ሴትም ልጅ ሆና ለወንድ ልጅ የምትገፋ ነገር ከሆነ ያሳደረችው ነው የምትበላው። ያስቀመጠችው ነው የምትበላው። ስትበላም 1-2 መሰላችሁ በጥፉ ነው የምታጭረው። ያንን በቆላ አንድ አይደል የጣልነው በ100 አባስቶ አይደል የሰጠን። ልክ እንደዛው ህይወታችሁ ልክ እንደዛው አባስቶ ነው የሚሰጣችሁ። ልንገራችሁ፣ መታመን ካለባችሁ ለራሳችሁ ስትሉ ታመኑ። አልታመንም ስትሉ ለልጆቻችሁን አታሳድሩ፣ ለነገ ህይወታችሁን አታሳድሩ። ዛሬውኑ የምታደርጉት ነገር እየተጠነቀቃችሁ ሰዎችን ይሄንን ይጎዳል አይጎዳል የሚለውን ነገር እያሰባችሁ እያስተዋላችሁ አስቀምጡ። ስታወሩ ንግግራችሁ ራሱ ተጠንቅቃችሁ ተናገሩ። ብልህ ሁኑ። የምታወሩትን ነገር ምንድን ነው? ይሄ ሰው ይጎዳል ወይ? የደረሰ ቦታ ይድረስ ብላችሁ የራሳችሁ ነገር ታጠፋላችሁ። ንግግር የደረሰ ቦታ ይድረስ ተብሎ አይወረወርም። ብልሃት ሊኖረን ይገባል። ልናስብበት ይገባል። ሰዎችን ይነካል አይነካም፣ ሰዎችን ይሄንን ብላቸው ምን ይላሉ የሚለውን ነገር ማሰብ መቻል አለባችሁ። እኔ ልንገራችሁ ዛሬ እህት ወንድሞች፣ በጣም የማከብራችሁ የምወዳችሁ በዓለም ሁሉ የምትገኙ ኢትዮጵያውያን፣ በእያንዳንዱ አገራትን የምትገኙ እህት ወንድሞቼ፣ ዛሬ እናንተ ላትቀጡ ሰላም እንድታገኙ ባላችሁበት ደህንነት እንድታገኙ ከፈለጋችሁ መልካም ሁኑ። መልካም ያደረገ ነገ ልጁንንም መልካም ነገር ነው የሚሆንለት። ትላንት ሰጪ ከሆንክ ዛሬ ድሃ ብትሆን ያንተ የሚሰጥህን ያንን የሰጠኸው ሰው አይደለም፣ ሌላ ሰው አዙሮ ነው አምጥቶ በሌላ ሰው ነው ፈጣሪ የሚባርክ የሚሰጥ። ልንገራችሁ፣ ተጠንቀቁ። አንድ ሰው እድር ቤት ሄዶ ወይ የሆነ ቦታ ሄዶ ያስቀመጠውን ነው ሊያነሳ የሚሄደው እንጂ ያላስቀመጠው ሊያነሳ አይመጣም። ልንገራችሁ፣ ብዙ ጊዜ ባንክ ቤት ስናስቀምጥ ቁጠባ ሆኖ ተባዝቶ አባዝቶ በ100 እጥፉን አባዝቶ ይመጣል። ያንን ነገር ደግሞ ነገ ያንን በ100 እጥፉን የተባዛ ጊዜ ራሳችንን መቋቋም ያቅተናል። ባንክ ቤት ላይ ያስቀመጣችሁትን እንደ ቁጠባ ተባዝቶ ይመጣል። መጥፎ ነገር አታድርጉ፣ ጥሩ ነገር አድርጉ፣ መልካሙን አስቡ። ሰው እስከሆናችሁ ድረስ ለሰዎችን መጥፎ ሀሳብና መጥፎ ንግግር አትናገሩ። በአንደበታችሁ መልካም ነገር ተናገሩ። ሰዎችን ሲሞቱ ዋናውን ቦታቸው ምን ቦታቸው እንደሚያዝ ታውቃላችሁ? ምላሳቸው። ንዛዜ ራሱ ማውራት አይችሉም እና በምላሳችሁ ጥሩ ነገር ተናገሩበት። አህያ በደህና ምላሱ
እሾክ ይበላበታል ይባላል።